ፊሊሞናን ከዛዲያ አናሲሞስን ምን አገናኛቸው? ምንድነው አንድ ላይ ያመጣቸው የሚለው መሰረታዊ የሆነ ጥያቄ ነው። ወደ ፊሊሞና ለተላከው መልእክት ሲጀመር ደግሞ ቅዱስ ጳውሎስ የላከው መልእክት ለፊሊሞና አንዲት ብቻ ምዕራፍ ነው ያላት። ስለዚህ ለምንድነው አንድ ምዕራፍ ብቻ የላከለት? በዚህ በአንድ ምዕራፍ ውስጥ ቅዱስ ጳውሎስ ምንድነው ለፊሊሞና መንገር የፈለገው? እንዲጽፍም ምክንያት የሆነው ምንድነው የሚለው ይሄ መሰረታዊ የሆነው ክፍሉ ነው ማለት ነው። መምህር ብሬክ አለ ግባጁ ይንበል መምህር ተቀላቀለን። ትምህርቱን በደንብ አድርጋችሁ ከያዛችሁት በየጊዜው ለሚነሱ ጥያቄዎች መልስ ለመስጠት በጣም ቀላል ይሆንላችኋል። መሰረታዊ ምክንያቱን ካወቃችሁትም በዛው ልክ ክፍሉ ምን ሊያስረዳ ክፍሉ ምን ሊነግር እንደፈለገ የማወቅ ዕድሉ ሰፊ ይሆናል እንጂ ጥቅስ በጥቅስ ብቻ መሄዱ ኦልሞስት ጉዳት ነው የሚያመጣው፣ ወይ ጥቅስ ከጥቅስ መዝለሉ በአጠቃላይ የመጽሐፍ ቅዱስን ኮንሰፕት አለመረዳትን ይፈጥራል። ስለዚህ ቅዱስ ጳውሎስ ወደ ፊሊሞና መልእክት እንዲልክ ምክንያት የሆነው አናሲሞስ ነው። አናሲሞስ ማለት ደግሞ የፊሊሞና ተገዢ ወይም የፊሊሞና ሰራተኛ ነበር። ፊሊሞና ደግሞ እጅግ በጣም ባለሀብት የሆነ ቅዱስ ጳውሎስ አስተምሮት ከጣዖት አምልኮት ወደ ክርስትና የጨመረውና በቤቱ ያሉትን ሰዎች በክርስትና ሕይወት ውስጥ የሚመራ ሰው። ስለዚህ ፊሊሞና ባለሀብት ነው። ቅዱስ ጳውሎስ ደግሞ መምህሩ ነው የፊሊሞና። በፊሊሞና ቤት ደግሞ አናሲሞስ የሚባል እምነት ያልነበረው ጣዖት አምላክ የነበረ ሰው ፊሊሞና ቤት ውስጥ ይሰራ ነበር። ነገር ግን አናሲሞስ ፊሊሞናና ጳውሎስ ያላቸውን ግንኙነት የሚያውቅ ነው። ነገር ግን በሃይማኖት ግን ፊሊሞናም ጳውሎስም ያላቸውን እምነት ያለው አይደለም። ጣዖት አምላኪ ነበረ። ማን? አናሲሞስ ማለት ነው። ስለዚህ አናሲሞስ ቅዱስ ጳውሎስ በሮም እስር ቤት በነበረበት በዛን ጊዜ የመጨረሻዎቹ የሮም እስራቱ ላይ ማለት ነው ቅዱስ ጳውሎስ 3 ዓመታትን በሮም እንደታሰረ ታስታውሳላችሁ። ስለዚህ ቅዱስ ጳውሎስ ሮም እስር ቤት በነበረበት በዛን ዘመን አናሲሞስ የሚባለው የፊሊሞና ሰራተኛ ከፊሊሞና ላይ ብዙ ንብረቶችንና ገንዘቦችን ሰርቆ ወደ ሮም ይመጣል ማለት ነው። ከማን የሰረቀው? ከፊሊሞና ነው የሰረቀው። ከፊሊሞና ገንዘብ ሰርቆ ሀብት ሰርቆ ገንዘብ ሰርቆ ከፊሊሞና አምልጦ ወደ ሮም ይመጣል። ሮም ሲመጣ ግን በእስር ቤት ያለውን ጳውሎስን ለመጠየቅ አናሲሞስ ይሄዳል። እስር ቤት ውስጥ የገባውን ጳውሎስን ሊጠይቅ አናሲሞስ ወዴት ይሄዳል? ወደ እስር ቤት ይሄዳል ማለት ነው። እና አናሲሞስና ጳውሎስ በእስር ቤት ውስጥ ሆነው መነጋገር ይጀምራሉ። ፊሊሞና በሀገሩ እጅግ በጣም እየተበሳጨ እየተናደደ ያለበት ሰዓት ነበር። ሀብቱን፣ ንብረቱን፣ ገንዘቡ ምኑን ሰርቆ ስለሆነ አናሲሞስ የሄደው እና ቅዱስ ጳውሎስና አናሲሞስ በእስር ቤት እየተመላለሰ አናሲሞስ ከጳውሎስ ጋር በመነጋገር ውስጥ ጌታ ኢየሱስ ክርስቶስን ይቀበላል፣ ወይም ደግሞ ወደ ክርስትና ሃይማኖት አናሲሞስ ይመለሳል ማለት ነው። ስለዚህ ቅዱስ ጳውሎስ አናሲሞስን አስተምሮ ክርስቲያን ያደርገዋል። አናሲሞስ ክርስቲያን ከሆነ በኋላ ጳውሎስ አናሲሞስ በጣዖት አምልኮት ውስጥ ሆኖ ከፊሊሞና የሰረቀውን ገንዘብና ሀብት ንብረቱን አናሲሞስ መመለስ ባይችል እንኳን በእኔ ላይ ዕዳ ይሁንብኝ በማለት መልሶ አናሲሞስን ወደ ፊሊሞና ይልከዋል ማለት ነው። ስለዚህ አናሲሞስን ወደ ፊሊሞና ሲልከው ፊሊሞና አናሲሞስን እንዳይጎዳው ቅዱስ ጳውሎስ ከዚህ ደብዳቤ ጋር አድርጎ ፊሊሞናን ይልከዋል፣ አናሲሞስን ይልከዋል ማለት ነው። ስለዚህ ቅዱስ ጳውሎስ ወደ ፊሊሞና መልእክት መላክ ያስፈለገው አናሲሞስን አስተምሮ አጥምቆ ክርስቲያን አድርጎ የክርስቲያኖች ህብረት ውስጥ ጨምሮ ወደ ፊሊሞና ልኮለት ሲሆን ያጠፋብህም የበደለህም ነገር ካለ ደግሞ እኔ ክሳለሁ በማለት ለፊሊሞና ይቅርታ እንዲያደርግለት ለአናሲሞስ የተጻፈ መልእክት ነው ማለት ነው። ስለዚህ አንዲት ምዕራፍ ናት። እሷም ከአናሲሞስ ጋር ተይዛ ወደ ፊሊሞና የተላከች መልእክት መሆኗ ልናውቅ ይገባል። ወደ ፊሊሞና ቅዱስ ጳውሎስ መልእክት ሲልክ በሮም እስር ቤት ውስጥ ነበረ ማለት ነው። ስለዚህ ዋነኛው ምክንያቱ ወደ ፊሊሞና መልእክት እንዲልክ የተደረገበት ማናው ምክንያት ይሄ ይሆናል ማለት ነው። ምን አለ? ምን ተናገረ ቅዱስ ጳውሎስ በዚህ በምዕራፍ 1 ውስጥ
አንዲት ምዕራፍ ነው ያለው። በዚህ ምዕራፍ ውስጥ ምንድነው ዋና ነገር ያነሳው የሚለውን አብረን እንመልከት። እግዚአብሔር ከሁላችን ጋር ይሁን። የክርስቶስ ኢየሱስ እስር ጳውሎስ ወንድሙ ጢሞቴዎስ ለተወደደውና አብሮን ለሚሰራ ለፊሊሞና በማለት ይልካል። የክርስቶስ ኢየሱስ እስር ሲል በጌታ በኢየሱስ ክርስቶስ ያመነ እንደምታውቁት ደማስቆ ላይ የተማረከ ራሱን ለክርስቶስ የሰጠ ክርስቶስን ለማገልገል ራሱን ያሳልፎ የሰጠ ስለሆነ የክርስቶስ እስረኛ ነኝ ይላል። ጳውሎስ ወንድሙ ጢሞቴዎስም ሲል የቅዱስ ጳውሎስ ወንድም ተብሎ የተጠራው ጢሞቴዎስ ነው። አንዴም ልጄ ይሏል፣ አንድም ወንድም ይሏል። ምክንያቱም ጢሞቴዎስ ከቅዱስ ጳውሎስ ሳይለይ ሮም ውስጥ የነበረ በኋላ ላይ ደግሞ ለኤፌሶን ክርስቲያኖች የተሾመ ጢሞቴዎስ በሊቀ ጳጳስነት ኤፌሶንን የመራ ለጢሞቴዎስም 2 መልእክታትን ጽፎለታል። ስለዚህ ጢሞቴዎስ አብሮት በነበረበት በዛች ሰዓት ውስጥ ለፊሊሞና የተላከ መልእክት መሆኑን ማወቅ እንችላለን። ምክንያቱም ሮም እያለ ጳውሎስ ጢሞቴዎስ ከሮም ተነስቶ ወደ ኤፌሶን እንዲሄድና ሊቀ ጳጳስ እንዲሆን አስገድዶ ስለነበረ፣ ስለዚህ ይሄ መልእክት ቅዱስ ጳውሎስ በታሰረበት በመጀመሪያዎቹ ዓመታት ላይ የተጻፈ መልእክት በመሆኑ ጢሞቴዎስ አብሮት እንደሆነ ማስረጃ አድርጎ ያስቀምጣል ማለት ነው። ስለዚህ ቅዱስ ጳውሎስ እና ጢሞቴዎስ የሚያገለግሉትን አገልግሎት ፊሊሞና በከፍተኛ ደረጃ ያግዛቸው ነበረ። ባለሀብት ነው፣ ባለጸጋ ነው፣ ክርስቲያን ነው። ስለዚህ ሐዋርያትን በገንዘብ በማገዝ የሚላኩ መልእክታቶችን በመቀበል እንዲሁም ደግሞ ፊሊሞና ባለባት አካባቢ የምትገኙ አብያተ ክርስቲያናትና በዛ ዙሪያ የሚገኙትን ሁሉ በማገዝ ፊሊሞና እጅግ ትልቁን ሚና የሚጫወትና ትልቁን ስራ በሐዋርያት ዘመን የሚሰራ የነበረ ባለሀብት እንደሆነ እናያለን ማለት ነው። ለዚህ ነው ለተወደደው አብሮን ለሚሰራው ለፊሊሞና በማለት ቅዱስ ጳውሎስ እንዲናገረው ያደረገው። ፊሊሞና ብቻ አይደለም፣ ለእህታችን ለአፍቢያ እህታችን አፍቢያ ተብላ የምትጠራው እነ ፊሊሞና ባሉባት በዛች አብያተ ክርስቲያናት እነ አፍቢያ ከኛ ጋር አብሮ ወታደር ለሆነ ለአርቆጳ በቤትህም ላለች በቤተ ክርስቲያን በቤትህም ላለችው ቤተ ክርስቲያን በማለት እነ ፊሊሞና ለሚገኙባት እነ ፊሊሞና ለሚሰባሰቡባት አብያተ ክርስቲያንና በዛ ስር ለሚገኙ ክርስቲያኖች በጠቅላላ ሰላምታ ያቀርባል ማለት ነው ቅዱስ ጳውሎስ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለአንተ ይሁን በማለት እግዚአብሔር አባታችን ሲል ከአብ ከጌታም ከኢየሱስ ክርስቶስ ሲል ከልጁ ከወልድ ያልተነጠለች አንዲትን ፍቃድ ማሳያ የአብ ፍቃድ የወልድ ፍቃድ የአብ መሆኗን ማሳያ አድርጋ ትወሰዳለች። ከአብ ከአባታችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለአንተ ይሁን በማለት መልእክቱን ይጀምራል ማለት ነው። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሰብኩ ሁልጊዜ አምላኬን አመሰግናለሁ በማለት ፊሊሞና በጸሎት የተጋ እግዚአብሔር አምላክን የሚወድ ፍቅር ያለው እንደሆነ በእምነቱ የጸና እንደሆነ ቅዱስ ጳውሎስ ከቅዱሳን ሰምቼ ሲል ቅዱሳን የሚላቸው በክርስቶስ ክርስቲያን የሆኑና የጌታን ቤተክርስቲያን የሚያገለግሉ ቅዱሳን አንዴ ወደ ጳውሎስ አንዴም ወደ እነ ፊሊሞና ከተማ በሚመላለሱበት ሰዓት ስለ ፊሊሞና ያላቸውን እምነት፣ ስለ ፊሊሞና ያላቸውን ክብር፣ ፊሊሞና በሃይማኖት ስላለው ጽናት ይነግሩ ስለነበረ ሰምቼ በጸሎቴ እያሰብኩ ሁልጊዜ አምላኬን አመሰግናለሁ በማለት ፊሊሞና በሃይማኖት የጸና ፍቅር ያለው ትህትና የተሞላ ሰዎችን የሚቀበልና አንዲቷን ቤተክርስቲያን የሚያገለግል እንደሆነ ምስክርነት ሰጥቶ ይጀምራል ማለት ነው። የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ በማለት በእኛ ዘንድ ህብረት ሲል የቅዱሳኑን ህብረት፣ የሐዋርያቱን ህብረት፣ የጌታ የኢየሱስ ክርስቶስ የሆኑ የክርስቲያኖችን ህብረት አጠናክሮ የሚሄድ ስለሆነ አንድም በአንተ ዘንድ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ ማለትም ክርስቶስን በማመን በሚሰሯቸው ስራዎች ሁሉ መልካም ፍሬ እንዲኖራቸው፣ በጎ ፍሬ እንዲኖራቸው እነዚህ የነፍስ ፍሬ የምንላቸው የመንፈሳዊ ፍሬ የምንላቸውን እያፈሩ እየተጉ እየጨመሩ እንዲቀጥሉ ሲያበረታታው ይህን ቃል ይነግረዋል ማለት ነው። የቅዱሳን ልብ በአንተ ስራ ስላረፈ በማለት ይናገራል። የቅዱሳን ልብ የሚላቸው ክርስቲያኖችን፣ አገልጋዮችን፣ ለእግዚአብሔር ቃል የሚላኩትን የሚመላለሱትን ሲጠቅስ በአንተ ስራ ስላረፈ ሲል የፊሊሞና ልብ መልካም ስለሆነ የፊሊሞና ትእዛዙ
የእግዚአብሔርን ትእዛዝ የሚቀበል ስለሆነ ፊሊሞና በእግዚአብሔር ሕግና ስርዓት የሚሄድ ስለሆነ ብዙዎችን ቅዱሳን እረፍት እንዲያገኙ ስላደረገ በቤቱ ስለሚቀበል የሚያስፈልጋቸውን ስለሚሞላላቸው በመንገዳቸው ስለሚረዳቸው እግዚአብሔር አምላክ በሰጠው ሀብትና ንብረት ወንጌል ይሰፋ ዘንድ ትልቅ ነገር ይሰራ ስለነበረ የቅዱሳን ልብ በአንተ ስራ ስላረፈ በማለት የፊሊሞና ስራ የታየ የተገለጠ ክብር የተሞላው መሆኑን ይነግረዋል ማለት ነው። ወንድም ሆይ ይሏል በክርስቶስ አንድ ስለሆኑ በፍቅርህ ብዙ ደስታና መጽናናት አግኝቻለሁና በማለት የፊሊሞና ፍቅር እጅግ ታላቅ እንደነበረ፣ ትሁት እንደነበረ፣ የሚወድ እንደነበረ፣ የሚያከብር እንደነበረ፣ ትህትና በቤቱ የሞላ እንደነበረ ቅዱስ ጳውሎስ ይናገርና በዚህ ስራው በዚህ ፍቅሩ ምን ያህል ደስተኛ እንደሆነ ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ በማለት ይናገራል። ጌታ ኢየሱስ ክርስቶስ ለእኔ ስልጣን ስለሰጠኝ አንተን ባዝ ሙሉ ስልጣን እንዳለኝ ባውቅም ሲለው ጳውሎስ፣ ምክንያቱም መምህሩ ነው፣ ከጣዖት አምልኮትም የመለሰው እሱ ስለሆነ፣ ስለዚህ ለአዝ ዘንድ መብት አለኝ ሲል እንደ አባት አንድም እንደ አስተማሪ አንድም ደግሞ መንፈስ ቅዱስ እንደሰጠው ስልጣን አንድም ደግሞ የጌታ ኢየሱስ ክርስቶስ ሐዋርያ ስለነበረ አንተን ማዘዝ ስልጣን ቢኖረኝም ድፍረት ቢኖረኝም ይልቁንስ እንደዚህ የሆንኩ እኔ ጳውሎስ ሽማግሌው በማለት ይናገራል። እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁን ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምንሃለሁ በማለት በማስገደድ በቁጣ በእልህ ስልጣን አለኝ ብዬ በማስገደድ ሳይሆን እንደ አንድ ሽማግሌ እንደ አንድም የክርስቶስ እስረኛ እንደሆነ እንዲሁም ደግሞ በፍቅር እለምንሃለሁ በማለት የመጀመሪያውን መልእክቱን በልመና እንጂ ባለው ስልጣን እግዚአብሔር በሰጠው ስልጣን እንዳልሆነ ይናገራል። ስልጣኔን መጠቀም እችላለሁ። የአምላክ የሰጠኝን የሐዋርያነት ስልጣኔን ልጠቀም እችላለሁ። የመምህርነት ስልጣኔን ልጠቀም እችላለሁ። ምንም ቢሆን እግዚአብሔር ለእኔ ስልጣን ሰጥቶኛል፣ ግን እሱን አልጠቀምም። ድፍረት ምንም ቢኖረኝም ይልቁንም እንደዚህ የሆንኩኝ እኔ ጳውሎስ ሽማግሌው አሁን ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምንሃለሁ በማለት በእድሜ ታላቁ መሆኑን የክርስቶስ አገልጋይ መሆኑን በክርስቶስ የታሰረና ለክርስቶስ ብቻ አገልጋይ መሆኑን ጠቅሶለት በፍቅር እንደሚለምነው ለፊሊሞና ቅዱስ ጳውሎስ ይጽፋል ማለት ነው። አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ ነው ምነግርህ እለምንሃለሁ በማለት ቅዱስ ጳውሎስ ይነግራል ማለት ነው። አስቀድሞ ስላልጠቀመ ሲል አናሲሞስ የፊሊሞናን ገንዘብና ሀብት ንብረት ሰርቆ የመጣ ስለነበረና አመፀኛም ስለነበረ እንዳልጠቀመው ይነግረዋል። ለማን? ለፊሊሞና። አስቀድሞ ምንም የጠቀመ ነገር የለም፣ እንደውም ዘርፎት ነው የመጣው፣ ንብረቱን ወስዶበት ነው የመጣው፣ ሰርቆት ነው የመጣው፣ አልታዘዝም ብሎ አምጾ ነው የመጣው ወደ ሮም ማለት ነው። ስለዚህ አናሲሞስ አስቀድሞ እንዳልጠቀመው እየነገረው ይጀምርና አሁን ግን ለእኔም ለአንተም የሚጠቅም ለእኔም ለአንተም ይጠቅምሃል። ለእኔ የመንፈስ ልጁ ስለሆነ ጳውሎስ ማለት ነው። ለአንተ የሚጠቅም ሲል አገልጋይ ሆኖ ቢቀጥል መጀመሪያ ከነበረው የአናሲሞስ ባህሪ ፍጹም የተለየና በክርስቶስ መሆኑ የክርስቶስ ልጅ በመሆኑ ደግሞ ለፊሊሞና እስከ መጨረሻው ታምኖ እንደሚቀጥል ሲነግረው አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ይላል። በስራቴ ወለድኩት የሚለው ሮም እስር ቤት ውስጥ ሆኖ አናሲሞስን አስተምሮ ወደ ክርስትና ስለመለሰው የኢየሱስ ክርስቶስ ተከታይ ስላደረገው በእስራቴ ወለድኩት ይላል። ስለዚህ ሮም እስር ቤት ሆኖ የወለደው ልጁ መሆኑን ይነግረዋል። ማለት ከታሰረ በኋላ እንዳስተማረው ከታሰረ በኋላ ልጅ እንዳደረገው ይናገራል። ልጅ ሲል አንድም የክርስትና አባቱ ስለሆነ ነው። አስተምሮታል፣ ክርስትናን አስጠምቆታል፣ ክርስትና የክርስቶስ ተከታይ እንዲሆን አድርጎታል በእስር ቤት ውስጥ ሆኖ ማለት ነው። ስለዚህ የክርስትና አባቱም ጭምር ነው። እርሱ ነው ክርስቲያን እንዲሆን ያደረገው። እሱን ያስተማረው መምህሩ ነው፣ አባቱ ነው፣ ወላጁ ነው። ስለዚህ በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ በማለት አሁን የምጠይቅህ በልመና እንጂ በማስገደድ አይደለም፣ ልመናዬን ስማኝ የሚል ትህትና የተሞላው ጥያቄ ይጠይቋል። ምክንያቱም ፊሊሞና ሰው ስለሆነ በአናሲሞስ ስራ አናሲሞስ ባደረገው ነገር እጅግ ከፍተኛ ንዴት ውስጥ ያለና እንደዚህ ሊያደርገኝ ለምን ይችላል በማለት በንዴት ውስጥ ያለ ስለነበረ ፊሊሞና ለአናሲሞስ ይቅርታን ሲለምንለት ራሱ ቅዱስ ጳውሎስ ዝቅ ብሎ ፊሊሞናን እየለመነው ጥያቄ ጠይቋል ማለት ነው። እርሱን እልከዋለሁ ይላል። አሁን እኔ ጋር ነው ያለው፣ ሮም ነው ያለው።
ስለዚህ ወደ አንተ ምን እለዋለሁ እልከዋለሁ በማለት ወደ ፊሊሞና እንደሚልከው ቅዱስ ጳውሎስ ይነግሯል። አንተም ልቤ እንደሚሆን ተቀበለው በማለት ከልብ በሆነ ፍቃድ ከውስጥ በሆነ ፍቃድ እንደኔ አርገ አናሲሞስን ትቀበልልኝ ዘንድ በማለት ቅዱስ ጳውሎስ ይጠይቀዋል ማለት ነው። ምክንያቱም እኔስ በወንጌል ሥራ ስለአንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበረ በማለት እኔ ጋር ሆኖ ወንጌልን እንደፈለግኩ አድርጌ አስተላልፍ ዘንድ ወይም ደግሞ ጳውሎስ እስር ቤት ስለሆነ በተለያዩ ከተሞች ላይ እየላከው ወንጌልን እንዲያስተምር ባስቀረው ደስ ባለኝ ነበር ይላል። በእኔ ዘንድ ቢቀር ኖሮ እኔ ጋር ቢመጣ ኖሮ፣ ነገር ግን ከኔ ይልቅ አሁን ላንተ ያስፈልጋል በማለት ለራሴ ላስቀረው እፈቅድ ነበረ። እኔስ በወንጌል ሥራ ስለአንተ እንዲያገለግለኝ ለራሴ ላስቀር እፈቅድ ነበረ። ነገር ግን በጎነትህ በፍቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድኩም በማለት ከአንተ ፍቃድ ውጪ እኔ ጋር እንዲቀመጥ እኔ ጋር እንዲሆን አልፈቅድም በማለት ወደ ፊሊሞና ሊልከው እንደተዘጋጀ፣ ምንም ቢሆን ቅዱስ ጳውሎስ እኔ ጋር ቢሆን አናሲሞስ በጣም ቢያግዘኝም ከአንተ ፍቃድ ውጪ ግን በራሴ ስልጣን ናቅልል አልፈልግም፣ ስለዚህ ወደ አንተ ልኳለሁ በማለት ይነግረዋል ማለት ነው። ተቀብለ ለዘላለም እንድትይዘው፣ ዘላለም የሚለው እስከ ሞት ድረስ ነው። ስለዚህ ሰው በህይወት ይሞታል፣ ከሞተ በኋላ ደግሞ ዘላለማዊ ህይወት ይኖራል። ስለዚህ ዘላለማዊ ህይወት ለመኖር በክርስትና መኖር አለበት። ስለዚህ ተቀበለው ሲለው አንድም የክርስቶስ ተከታይ ስለሆነ ልጅ ስለሆነ በክርስቶስ ስለተወለደ ለዘላለም እንድትይዘው ሲል ሳትለየው፣ ሳታስወጣው፣ ሳታባረረው ከናንተ ሳትለዩት በፍቅር እንድትይዘው ብሎ ሲነግረው ነው። ስለዚህ ምናልባትም ለጊዜው ተለይቶሃልና ብሎ ይናገራል። ለጊዜው የሚለው በጥፋት ተለይቶ ስለነበረ፣ ሰርቆት ተለይቶ ስለነበረ፣ ጊዜያዊ የሆነ መለየት ወይም በስጋ ፍቃድ ተለይቶ ስለነበረ ከዚህ በኋላ ግን ላይለይህ እስከ መጨረሻው ልትይዘውና እንዲያገለግልህ አደራ በማለት ቅዱስ ጳውሎስ ፊሊሞናን ስለ አናሲሞስ ይለምነዋል ማለት ነው። ከእንግዲህ ወዲህ እንደ ባሪያ አይሆንህም ብሎ ይናገራል። ምክንያቱም እንደ ባሪያ የነበረ ወይም ባሪያ ተብሎ የሚጠሩት የነበሩት አገልጋይ ብቻ ወይም ደግሞ የሆነ ነገር ስለተከፈላቸው ብቻ የሚያገለግሉ ናቸው። ከዚህ በኋላ ግን ባሪያ አይሆንም። አንድም በክርስቶስ ወንድሙ ስለሆነ፣ ክርስቶስን ያመነ ስለሆነ፣ የክርስቶስ ልጅ ስለሆነ፣ ስለተጠመቀ በመዳን ህይወት ውስጥ ፊሊሞና ያለውን ስልጣን አናሲሞስ ስላለው፣ ነገር ግን ፊሊሞና ምንም ያህል ገዢ ቢሆንም አናሲሞስ ምንም ደግሞ ተላላኪ ቢሆንም እንደ ባሪያ ብቻ እሱን አትመለከተውም በማለት ቅዱስ ጳውሎስ ለፊሊሞና መልእክቱን ይጽፍለታል ማለት ነው። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተ ይልቅ በስጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም በማለት ይናገራል። ምክንያቱም ቅዱስ ጳውሎስ ለእኔ ወንድሜ ብዬ ጠርቼዋለሁ። ለእኔ ወንድሜ ካልኩት በስጋ ከዛ አሁን አንተ ከምትለውም በላይ ወይም ደግሞ ከዚህ በፊት ትመለከተው ከነበረው በላይ ልታዩ ይገባል በማለት በስጋ ወንድምህም በመንፈስ ወንድምህም ነው። ምክንያቱስ ፊሊሞና አናሲሞስን አሳድጎታል። ፊሊሞና አናሲሞስን መግቦታል። ምንም አናሲሞስ ከፊሊሞና ገንዘብ ሰርቆ ቢወጣ በፊሊሞና ቤት ውስጥ ያደገ ስለሆነ፣ ስለዚህ ታውቀዋለህ፣ ከኔ በላይ ነው፣ ከኔ በላይ የምታውቀው ነው። አሁን ግን ወደ አንተ ስልከው ደግሞ ከዚህ በፊት ከምታውቀውን በላይ በክርስቶስ ወንድምህ ሆኗል። አንድ አካል ሆናቸዋል። አንተ ውስጥ የሚገኘው ጌታ እሱ ውስጥ ይገኛል። እኔ ወንድሜ ካልኩት ከኔ ይልቅ ለአንተ ወንድምነቱ እንዴት የበዛ ነው በማለት ከባሪያ የተሻለ የተወደደ ወንድም እንዴት አይሆንም በማለት ቅዱስ ጳውሎስ ለፊሊሞና ከዚህ በፊት አናሲሞስን ያየው ከነበረው እይታ ውጪ ጥልቅ በሆነ ፍቅር እንዲመለከተው እንዲወደው ይጽፍለታል ማለት ነው። እንግዲህ እንደ ባልንጀራ ብትቆጥረኝ ይሏል። ባልንጀራ ማለት ወዳጅ፣ ወንድም፣ አማካሪ እንደማለት ነው። ስለዚህ እንደ ባልንጀራ ብትቆጥረኝ፣ እንደ መምህር አይደለም፣ እንደ ጌታ ሐዋርያም አይደለም፣ እንደ ወንድምህ ብትቆጥረኝ እንደ እኔ አድርገህ ተቀበለው በማለት ይናገራል። እኔ በተቀበልኩበት ፍቅር እኔን የምትወደኝ ከሆነ አናሲሞስን ተቀበለው በማለት ፊሊሞና አናሲሞስን ቅዱስ ጳውሎስን በሚወድበት መውደድ አናሲሞስን ይቅርታ አድርጎለት በዛ መውደድ እንዲወደው ይጽፍለታል ማለት ነው። በአንዳች ነገር የበደለህ ቢኖር ግን ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠረው በማለት ቅዱስ ጳውሎስ በተለየ መልኩ እንደው ዘርፎ ነው ሰርቆ ነው ምናምን ከሚለው ሐሳብ ወጣና በአንዳች ነገር የበደለ ቢሆን እንደበደለው ስለሚያውቅ
ወይም ብድር ያለበት እንደሆነ ሲል ካንተ የወሰደው ያንተ የሆነ ገንዘብ እሱ ላይ ያለ ቢሆን እንኳን በእኔ ላይ ቁጠረው፣ እዳው በእኔ ይሁን። ምክንያቱም አናሲሞስ ከየትም አምጥቶ የሚከፍለው ነገር ስለሌለ በእኔ ይሁንብኝ እዳው። ስለዚህ ለእኔ ስትል እዳውን ሰርዝለት ነው። እኔ ጳውሎስ እኔ እመልሰዋለሁ ብዬ በእጄ ጽፋለሁ በማለት ይህንን ስል በእጄ ጽፌ ነው ምኑን እዳውን እኔ እመልስልሃለሁ በማለት ቅዱስ ጳውሎስ የተናገረ። አስቡት ምን ያህል እያስታረቀ እንደሆነ፣ ምን ያህል በደግነት በፊሊሞናና በአናሲሞስ መሃል ያለውን ቅሬታ እንዴት እየፈታለት እንደሆነ ተመልከቱ። እኔ እመልስልሃለሁ እንጂ እኔ እመልስልሃለሁ ብዬ በእጄ ጽፍልሃለሁ። ከዚህም በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም። ከዚህ በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም በማለት ቅዱስ ጳውሎስ የፊሊሞናን ትህትና የፊሊሞናን ፍቅር ይይዝና ይህን ብታደርግልኝ ከዚያ የባሰ ብድር አለብህ አልልህም በማለት ይህን እንዲያደርግለት በደንብ አድርጎ ይለምኗል። ለእኔ ስትል ይህንን አድርገው፣ ለእኔ ለጳውሎስ ስትል ይህን ነገር ፈጽምልኝ በማለት ቅዱስ ጳውሎስ ሲጠይቀው እንመለከታለን ማለት ነው። አዎ ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ በማለት ለአናሲሞስ ይቅርታ ማድረግ ጌታም ደስ እንዲለው ጳውሎስም እረፍት እንዲያገኝ እንደሆነ ይለምነዋል ማለት ነው። ልቤን አሳርፍልኝ፣ በጌታ እኔ እንድጠቀምብህ ይሁን በማለት ደግሞ ይናገራል። በጌታ እኔ እንድጠቀምብህ ማለት የሚያስታርቁ ብፁዓን ናቸው ይላልና አንተና አናሲሞስ ብትጣረቁ እኔ ከእግዚአብሔር ዘንድ ያለችዋን ፍቅር ከእግዚአብሔር ዘንድ ያለችዋን ስጦታ አገኛታለሁ። በክርስቶስ ልቤን አሳርፍልኝ ሲለው አንተ ይቅርታ ስታደርግ አንተም የከበርክ ትሆናለህ በማለት ቅዱስ ጳውሎስ አንድም የሚያስታርቁ ብፁዓን አንድም ይቅር የሚሉ ብፁዓን መሆናቸውን ለቅዱስ ለሆነው ለፊሊሞና ይጽፍለታል ማለት ነው። ይቀጥልና ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ በማለት አሁን ከምልህ በላይ እንደምታደርግ አውቃለሁ፣ አሁን ከምልህም በላይ እንደምትታዘዘኝም አውቃለሁ በማለት የፊሊሞናን ልብ በዚህ ቃል ወይም ደግሞ ፊሊሞና ላይ የነበረውን እሳት በዚህ ቃል ያፈርሰዋል ማለት ነው። ቅዱስ ጳውሎስ ይቅርታ አድራጊ ነህ አውቃለሁ፣ ታዛዥ ነህ አውቃለሁ፣ ሩህሩህ ነህ አውቃለሁ፣ ደግ ነህ አውቃለሁ፣ ከምልህም በላይ እንደምታደርግ አውቃለሁ በማለት ፊሊሞና የሚታዘዝ ይቅር ባይ ደግ ምስኪን እንደሆነ ቅዱስ ጳውሎስ አስቀድሞ ይጽፍለታል። ምላሹን መጠበቅ እንደማይጠበቅበት እንደሚያደርገው ተማምኖበት ይህንን መልእክት እየጻፈለት እንደሆነ ይናገራል ማለት ነው። ደግሞ ከዚህ ጋር የማስተናገጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አድርጋለሁና በማለት ይናገራል። የማስተናገጃ ቤት የሚለው ቅዱስ ጳውሎስ በተለያየ ምክንያት የሚልካቸው አሉ። በተለያየ ምክንያት ወደ ተለያዩ ዓለማት የሚላኩ አሉ። ስለዚህ ደግሞ ከዚህም ጋር የማስተናገጃ ቤት አዘጋጅልኝ ስል በቤቱ እንግዳን ይቀበል ዘንድ የሚያስቀምጥበት ቦታ እንዲያዘጋጅለት ትእዛዝ ይሰጠዋል። በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና በማለት ይናገራል። በጸሎታቸው እንዲያስቡት እሱም በጸሎታቸው እንደሚያስብ ይናገርና በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጲፋራ ብሎ ይናገራል። እስኪ ስለ ኤጲፋራ ምን ነበር የተማርነው? ኤጲፋራ የት ነበረ? እስኪ የሚያስታውስ ሰው ንገረኝ። ኤጲፋራ የት ነበረ? ወዴት ነበር የተላከው? ተምረናል። ኤጲፋራን ቅዱስ ጳውሎስ ልኮት ነበረና ኤጲፋራ ላይ ሄዶ አስተምሮ ኤጲፋራ ትልቅ ለውጥ ያመጣ ነው። መልእክት ይዞ የሄደ ሰው ነው። የትኛው መልእክት ነበረ ስለ ኤጲፋራ የተማርነው? የምታስታውሱ? ቅዱስ ጳውሎስ ገብቶ ያላስተማረባት ቦታ ነበረች። በተአምር ቆላሲያስ። ጎበዝ ቆላሲያስ። ስለዚህ ኤጲፋራ ቆላሲያስ ገብቶ እንዲያስተምር የተላከ ነበረ። ነገር ግን ቆላሲያስ ገብቶ ከማስተማሩ በፊት ኤጲፋራ የት ታስሮ ነበረ? ከጳውሎስ ጋር በሮም ነበሩ። አብረውኝ የሚሰሩ ማርቆስ ወንጌላዊው፣ አርስጦኮስ፣ ዴማስ፣ ሉቃስ ወንጌላዊው ሰላምታ ያቀርቡልሃል። ሮም ነበሩ። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን በማለት ያስቀምጣል ማለት ነው። ስለዚህ ኤጲፋራ፣ ማርቆስ፣ አርስጦኮስ፣ ዴማስ
ሉቃስ አብሮት ነበሩ። አርስጦኮስ የምን መምህር ነበረ? አርስጦኮስ ምን ላይ ነበር የተሾመው? ኤጲፋራና አርስጦኮስ አንድ ላይ ነበሩ። ታስታውሱ ከነበረ አርስጦኮስ የት ነበረ? ተምረናል። ሉቃስና ማርቆስ በሁሉ ቦታ እየዞሩ የሚያስተምሩ። ሉቃስ የሐዋርያት ሥራን ሲጽፍ፣ ማርቆስ ወንጌሉን ጽፏል። አርስጦኮስ የት ነበረ? ኤጲፋራ ገብቶ አስተምሮበታል። አርስጦኮስ ምን ነበር? የላችሁ አርስጦኮስ የት ነበር? እሺ አርስጦኮስ ፊልጵስዩስ እና የት ነበረ? ቆላሲያስ ነበረ ማለት ነው። እንዳትረሱ እሺ። ፊልጵስዩስ እና ቆላሲያስ ላይ ኤጲፋራም ፊልጵስዩስ ውስጥ ነበረ፣ ቆላሲያስም እንደዛው። ስለዚህ ሁለቱ ክፍሎች ላይ እነዚህ ሁለቱ ቦታዎች ላይ በከፍተኛ ደረጃ ያስተምሩ የነበሩ መልእክቶችን ይዘው ይሄዱ የነበሩ መሆኑን በደንብ አድርገን ልናውቅ ይገባል። የፊሊሞና መልእክት የተጻፈበት ዋነኛው ምክንያት ይሄ ነው። እርግጠኛ ነኝ ግልጽ ሆኖላችኋል፣ ገብቷችኋል ብዬ አስባለሁ። አናሲሞስ ከዛ ወዲያ ምን አይነት ሰው ነበረ የሚለውን በሌላ ቀን በደንብ እናያለን። ፊሊሞናስ ከቅዱስ ጳውሎስ ሞት በኋላ ምን ፈጸመ፣ ምን አደረገ የሚለውን የምናይ ይሆናል። አናሲሞስ እና ፊሊሞና ከዛ ወዲያ ምን ሆኑ፣ ታረቁ ወይ፣ ምን ሰሩ፣ ከዛ ወዲያ ምን ነገር ተደረገ፣ አናሲሞስ የእድሜው መጨረሻ ምን ሆነ፣ ፊሊሞና ምን ሆነ የሚለውን እንመለከታለን። ግን ያው አሁን ቅዱስ ጳውሎስ የጻፈበትን ዋነኛው ምክንያት ይሄ ነው ማለት ነው። ወደ ፊሊሞና የተላከበት ምክንያትም አናሲሞስንና ፊሊሞናን ማስታረቅ ሲሆን ቅዱስ ጳውሎስ በዚህ ውስጥ አስታራቂ ሽማግሌ ሆኖ መልእክት ጽፏል ማለት ነው። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን።